ሁሱዬ ሰላም አለይኩም። ሁሱ አይሰማም? ይሰማል። በቅድሚያ በጣም አመሰግናለሁ። የተውሂድን መንገድ እንዲይዝ አድርገኸኛል እና በፊት ፊቂህ ምናምን ቀራ ነበር። ያው ስለ ተውሂድ ብዙ የማውቀው ነገር አልነበረም። ግን አሁን በዚህ ጊዜ ጥያቄ አለኝ። የምጠይቀውም ከአንተ በላይ ደግሞ ማንም የለም እና የምጠይቅህ በመጀመሪያ በቀብር ላይ ተልቂን ወይም ሰው ሲሞት ተልቂን ማድረግ ይቻላል ወይ? በሁለተኛ ደረጃ ደግሞ ያው በአሁን ነው ድሮ አላውቀው ነበር በፋቲሃም በቢስሚላህ መጀመር ይቻላል ወይ? አሁን ደግሞ በቢስሚላህ ካልጀመርኩ ደግሞ ቤተሰብ ውስጥ ስለሆንኩ አልችልም። ያው በቢስሚላህ ብቀራ ሰላቴ አይቀበለኝም ወይ? የመጀመሪያ ጥያቄ ነው ሁሱዬ። እሺ የቀብር ሰው ከሞተ በኋላ ምንም አይነት ነገር ብትናገሩ አይሰማችሁም። ይሰማል ተብሎ ለተነገሩ ቃላቶች ሲቀሩ ዚያረቱል ቁብር በምታደርጉ ጊዜ ይህን እንደሚሰማ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ቀብር ስትዘይሩ ጊዜ አሰላሙ ዐለይኩም አህለ ዲያር ሚነል ሙእሚኒነ ወልሙስሊሚን ወኢና ኢንሻአላህ ቢኩም ላሒቁን ነስአሉላህ ለና ወለኩም ልዓፊያ አላ ኢኒ ኩንቱ ቀድ ነሀይቱኩም ዐን ዚያረቲል ቁቡር አላ ተዙሩሃ ፈኢነሃ ቱዘኪሩኩም ልአኺራ እንዳሉት ነቢያችን ሰለላሁ ዐለይሂ ወሰለም ይህን በምናደርግ ጊዜ እንደሚሰሙ ተገልጿል። ከዚያ ውጭ ግን ሄዳን ይህ ሰውዬ ተልቂን ማድረግ እዚያ ይሄንን ላኢላሃ ኢለላህ በል ነው እንግዲህ፣ ወይንም ደግሞ መልስ እንዲመልስ ይሄንን ነገር ይሄን አካል እንዲነገር ማድረግ እሱ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ምንድን ነው? ሰውየው ከተቀበረ በኋላ በእርሳቸው ጊዜ ሰሉ ሊአኺኩም ተስቢት ፈኢነሁ ልአን ዩስአል አሉ። ወፊ ሪዋየትን ኡኽራ እስተግፊሩ ሊአኺኩም ፈኢነሁ ልአን ዩስአል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የሆነ ሰው በተቀበረ ጊዜ በእርሳቸው ጊዜ አሁን ለወንድማችሁ ምህረትን ተማጸኑለት፣ እርሱ አሁን የቀብር ጥያቄን ይጠይቃልና ነው። በሌላ ሐዲስ ላይ ለወንድማችሁ ለተቀበለው ዱዓ አድርጉለት፣ ጸሎት አድርጉለት፣ እርሱ አሁን የቀብር ጥያቄ ይጠይቃልና ነው። ይሄ ነው ለእርሱ ዱዓ ለማድረግ ብቻ እንጂ ሌላ ነገር አይደለም። ዱዓ ኢስቲግፋር ይደረግለታል። ሌላኛው ነገር ሶላትን በምንሰግድ ጊዜ ቢስሚላህ የሚለውን በጀህር ማለት፣ ሶላት ስንሰግድ ጊዜ ቢስሚላህ የሚለውን በጀህር ማለት። በዚህ ላይ ዑለሞች መካከል ኺላፍ ቢኖርም ትክክለኛው አቋም ግን በሲር ማለት ነው፣ በውስጥ ማለት ነው። አነስ ብን ማሊክ ረዲየላሁ አንሁ ቡኻሪ እና ሙስሊም ላይ በተዘገበ ሐዲስ ብሎ አስተላልፏል። ሰለይቱ ኸልፈ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወአባ በክሪን ወዑመር ፈማ ካኑ የጅሀሩነ ቢቢስሚላሂ ረሕማኒ ረሒም አለ። ከነቢዩ ሰለላሁ ዐለይሂ ወሰለም ኋላ ሰግጃለሁኝ አለ። ከአቡበክር ስዲቅ ኋላም ሰግጃለሁኝ፣ ከዑመር ብን አልኸጣብም ኋላ ሰግጃለሁኝ። አንዳቸውም እንኳን ሶላትን በሚያሰግዱ ጊዜ ቢስሚላሂ ረሕማኒ ረሒም የሚለውን በጋህር ሲሉ ሰምቻቸው አላውቅም አለ። ስለዚህ በውስጣችን ነው ያንን የምልህ። አዎ አሁን ደግሞ ያለሁት ያው ቤቴ ችግር ነው ትንሽ፣ መሻይሆችም ከሚባሉት ዘር ውስጥ ስለሆንኩ በቢስሚላህ ካልጀመርኩ ታውቃለህ በጣም ከባድ ነው ለኔ የሚሆነው እና ከቤትም የመባረርበትም ነገር ሊኖር ይችላል። ስለዚህ ችግር የለም። እሺ ሁለተኛው ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ የሆነ ጥያቄ አለኝ። እሺ ለምሳሌ ከሆነች ሴት ባሉዋ ሞቶ ከተቀበረ በኋላ መቃብር ሄዳ ዚያራ ማድረግ ይቻላል? እሺ زيارة القبور بالنسبة للنساء أمر واختلف فيه بين أهل العلم. نسيت الجبر زيارة مالك نبياتنا صلى الله عليه وسلم بيت بنود وعن دادرقو استغفار دادرقو دانك جاوب لك تتلج ولا قابر هدا زيارة مالك يتطلعበት ወይም የተከለከለበት ምክንያት ለምንድን ነው? ሴት ልጅ በተፈጥሮዋ አዛኝ ነች። ልቧ በጣም ተሰባሪ ነው። ወንድ ልቅ በዚያ በምትወደው አካል ወይ አባቷ ወይ ወንድሟ ወይ ባሏ ወይ ልጇ የሞተውን አካል በሚሞት ጊዜ ምን ያክል ልቧ ተሰባሪ እንደሆነች ይገልጻል። ጭራሽ ያንን ልቧ የተሰበረበትን የምትወደውን አካል ሄዳ ጊዜው በማስታወስ ሌላ የልብ ህመም እንዲነሳበት እስላም አልፈለገም። ዛም ሄዳ ደግሞ አላህ ሱብሓነሁ ወተዓላ የወሰነውን ውሳኔ ሞትን በሰው ልጆች ላይ የምታስተባብልበትን የክህደት ቃል እንዳትናገር ፈለገ። ለእርሷ ከማዘን አንጻር ይህን ነገር
ቤት ውስጥና ዱዓ፣ እስትግፋር፣ ሰደቃ ማድረግ ትችላለች። ዚያረቱል ቁቡር ግን ላ ፈቀድ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ጃአ ፊል ሐዲስ ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘዋራቲል ቁቡር ወሀዛ የዱሉ ዐላ አነህይ። እሺ ሹፋ ካለ ሚወታውን አንሳው። እሺ ሌላ ጥያቄ አለ? አዎ አለኝ። የሆነ የ18 ዓመት ልጅ ቁርአን ያስተምረኝ ነበር። ከዛ አንድ ቀን 4 ሰዓት ላይ መስጊድ ውስጥ ይዞኝ አላህ ሁሉ ነገር ላይ ቻይ ነው አይደል አለ። አው ስለው አላህ ኢነላህ ዐላ ኩሊ ሸይኢን ቀዲር፣ አላህ ሁሉ ነገር ላይ ቻይ ነው። ታዲያ አላህ እንደሱ አይነት ጌታ መፍጠር ይችላል ወይ ነው? ከዛ በኋላ እኔ ደግሞ አላህ እንደሱ አይነት ፈጣሪ መፍጠር አይችልም አልኩት። ምን አድርገው ማለት ነው መልስላል። እሺ ሹፋ አለ ከላይ? አዎ አለው። ሰላም አለይኩም። ወአለይኩም ሰላም። የሆነ ጓደኛዬ ማለት ነው ክርስቲያን ነው። በሸሃዳ እኔ ማሳዝ እችላለሁ? እኔ አልቀራውም። ማሳዝ እችላለሁ? እችላለሁ። እሺ አሁንም ደግሞ በእስላም ላይ ማግባት ማትፈቀደለት ሴት ምን አይነት ነች? በርካታ ናቸው። በሱረቱ ኒሳ ላይ ተገልጸዋል። ሁሪመት ዐለይኩም ኡመሃቱኩም ወበናቱኩም ወአኽዋቱኩም ወዐማቱኩም ወኻላቱኩም እያለ ገልጿቸዋል። ሂደዛም ብሏቸው እዛ ገልጸዋል። እሺ ሱረቱ ኒሳ ምዕራፍ 4 ቁጥር 23 ላይ ለማናስ አንተ ወንድማችሁ ሁሪመት ዐለይኩም ኡመሃቱኩም እናቶቻችሁን ማግባት በእናንተ ላይ እርም ተደረገ ይላል። ወበናቱኩም ሴት ልጆቻችሁን ወአኽዋቱኩም እህቶቻችሁን ልክ እንዲሁም እያለ ይናገራል። እነዚህ ልጃገረቱ የፈታትን እያለ ሁላቸውንም ይናገራል። ሂዳም በሱረቱ ኒሳ ምዕራፍ 4 ቁጥር 23 ላይ እሺ አላህ ራሱን ሌላና አምላክ ሌላ አላህን መፍጠር ይችላል ወይ? እሺ አላህ ሱብሓነሁ ወተዓላ ሁሉን ነገር በማድረግ ላይ ቻይ ነው። ይሄ ይፈጥራል ወይ? አላህ ሱብሓነሁ ወተዓላ መፍጠር ያቅተው ምንም የሚሳነው ነገር የለም። ነገር ግን ቢፈጥር ሌላ ሁለተኛ አምላክ አላህ ሌላ አምላክ ይኖራል ማለት ነው? ላ ይሁን ሲጀምር ጥያቄው ስህተት ነው። እንደው እንመልሰው ቢባል እንኳን ያ ሌላ አምላክ ሊሆን አካል ሌላ ነው ይፈጥራል። አላህ ሱብሓነሁ ወተዓላ ብቸኛ ነው። ሁሉን ነገር ማድረግ ካለ ግን የሚሳነው ነገር የለም። አው ጭንቅላቴን ስለረበሽ ነው የጠየቁ። ምን ይረብሽ አይደል? የብድ ጥያቄ ነው። እሺ ሌላ ጥያቄ አለ? አብረሽ ሌላ ጥያቄ፣ ፀጉርን ጥቁር ቀለም መቀባት ብራውንድ ሳይሆን ጥቁር ቀለም መቀባት አይቻልም? ብራውንድ ነው የሚቻለው። ብራውንድ ነው የሚቻለው። እሺ ማንኛውም ማጥቆሪያ መቀባት ተከልክሏል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ገየሩ ሀዘ ሺብ ወጀንቡሁ አሰዋድ አሉ። ይህን ሽበት መቀየር ትችላላችሁ በሌላ ከለር፣ ነገር ግን ጥቁር ቀለምን አረቁታል። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሰየእቲ ፊ አኺሪ ዘማን ቀውሙን ሚን ኡመቲ የፍድሉነ ቢሰዋድ ፈሃኡላኢ ላ የጅዱነ ራኢሐተል ጀና አሉ። ወደፊት የዘመኑ ፍጻሜ በሚቃረብ ጊዜ ከትውልዶች ጥቁር ከለርን አብዝተው የሚቀቡ ሰዎች ይመጣሉ አሉ። እነዚህ ሰዎች የጀነትን ሽታ ያገኙም አሉ። ምን ማለት ነው የጀነት ሽታ ያገኙም ማለት? በደንብ አዳምጡ። በቁርአንና በሐዲስ ላይ የሆነ ኃጢአት ይገለጽና ይሄን ያደረገ የጀነትን ሽታ ያገኝ፣ ይሄን ያደረገ የተረገመ ነው፣ ይሄን ያደረገ ከእኔ አይደለም ሰለላሁ ዐለይሂ ወሰለም፣ ይሄን ያደረገ ከእኛ አይደለም እያሉ ይናገራሉ አይደለ? ምንድነው መልእክቱ? እነዚህ ይሄ ነገር ትልቅ ወንጀል ነው። ነገር ከአላህ ዘንድ ብዙ ነገር እንደሆነ ወንጀል እንደሆነ ለመግለጽ እንጂ የጀነትን ሽታ ያገኝም ማለት ጭራሽ ጀነት አይገባም ማለት አይደለም። ወራቸዋል ይሄን ቃል ተጠቅመው ስለዚህ ለኃጢአቱ ግዝፈት ነው። እሺ አብረሽ ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? አልሐምዱሊላህ። እሺ አንድ 3 ጥያቄዎች ነበሩ። መጀመሪያ ላይ ጠብቀህ
አንደኛው እዚህ አሜሪካ ሀገር ውስጥ ስሰራ ረጅም መንገድ ነው የሚሄዱ ግን ዘጋጥል ነው ወይስ? እሺ አብርሽ አለ ክርስቲያን ስለሆነ እሺ አብርሽ ኔትወርክን አስተካክለና እሺ ወጥተህ ደረጃ አቤት يوم نزل تحت نيتورك انا استكر አለው እሺ ቀጥል ወጀ እሺ መርሃባ እና በየቀኑ ከመቶ ምናምን ኪሎ ሜትር በላይ እመላለሳለሁ እና ግን አንዳንዴ ሁሌ ስሰግድ ቀስር አደርጋቸዋለሁ ሰላቶች ግን ያው ሁሌ ነው የምመላለሰው እና ይሄ ነገር እንዴት ይታያል? እሺ አንድ ሰው ከሰሜን ክልበት እና ከዛ በላይ ርቀት የሚጓዝ مسافر بالحكم لا يسرع ለዚህ ሰው ምን ይፈቀዳል ከተባለ يجوز له القصر والجمع فيما يتعلق بالصلاة والقصر يكون بالصلاة الرباعية صلاة الظهر صلاة العصر صلاة العشاء عند ሰው ካለበት ሀገር እስከሚጓዝበት 80 ኪሎ ሜትር እና ከዚያ በላይ ዋናው ለዚህ ሰላትን ማሳጠርና መሰብሰብ ይፈቀድለታል። ማሳጠር ማለት ነው አራት ረካ የያዙ ሶላቶችን ማሳጠር ማለት ነው። ወደ ስንት ነው የሚያጥሩት? ወደ 2። እነሱ ማን ናቸው? የዙህር ሶላት፣ የዐስር ሶላት እና የዒሻ ሶላት፣ መግሪብ እና ሱብሒ እንዳሉ ናቸው። ጀምዕ ማለት ምን ማለት ነው? መሰብሰብ ማለት ነው። መሰብሰብ ማለት ሶላትን ከሶላት መሰብሰብ። ማን ከማን ጋር ነው የሚሰበሰበው? العصر مع الظهر والعشاء مع المغرب. عصر صلاة كزهر ጋር ሰብስቦ መስገድ፣ عشاء صلاة ከመግሪብ ጋር ሰብስቦ መስገድ። ሱብሒ እንዳለች ከየትኛውም ሶላት ጋር አትሰበሰብም። ያ ማለት ዙህርን ለምሳሌ 2 ረካዓት ተሰግዱና ልክ እንዳሰላመታችሁ ትቆምና እንደገና ዐስርን 2 ረካዓት ትሰግዳለህ አለቀ خلاص። ልክ መግሪብን ከሰግድክ በኋላ ደግሞ በኋላ ላይ ወራ ትቆምና ስንበሰላመት ከዒሻን 2 ረካዓት ትሰግዳለህ አለቀ። እሺ ጁምዓ ሶላት ውስጥ ተሰበሰባለች ከዐስር ሶላት ጋር لا በዑለሞች መካከል ኺላፍ ቢኖርም ትክክለኛው አቋም ግን ጁምዓ لا تجمع مع العصر ከዐስር ሶላት ጋር አትሰበሰብም። እሺ ጁምዓ ለሰገደ ሰው ልብ በሉ ጁምዓ ለሰገደ ሰው ነገር ግን ሰውየው ዙህርን ቆረስ የሰገደው ሙሳፊር ሆኖ ጁምዓ አላገኘም በዛች ሀገር ላይ ከዚያ በኋላ ሙሳፊር ሆኖ ሳለ ዙህርን ሰገደ። ጁምዓ የሚሰገደው በመስጂድ በኹጥባ ሲሆን ጊዜ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ላ ጁምዓተ ኢላ ፊል መስጂድ ስላሉ ጁምዓ የለም በመስጂድ ካልሆነ በስተቀር ብለው መስጂድ አልሄደም ሰውየው ቤት ነው ያለው ሙሳፊር ጁምዓ ቀን። ስለዚህ ምንድን ነው የሚሰግደው? ጁምዓ ነው አይደለም ዙህር ነው የሚሰግደው። 2 ረካ ከሰገደ በኋላ ሙሳፊር ወደ ይቆምና ዐስሩን መሰብሰብ ይችላል። ነገር ግን መስጂድ ጁምዓን ሰግዶ ከሆነ እስከ ኢማሙ ጋር ዛኔ ዐስሩን በጊዜው ጠብቆ ይሰግዳል እንጂ ከዙህር ጋር አይሰበስብም። እሺ እና ቀጣዩ ደግሞ አሁን ያው የምናደርጋቸው ካልሲዎች አሉ አይደለም እና ያው መኪና ላይ ምናምን ስለሆነ ውዱ ማደርገው እሱን ብዳብሰው ይቻላል ወይስ አውልቄ ነው ውዱ ማደርገው? ካልሲ المسح على الخفين የሚል ህግ አለ። በካልሲ ላይ በማበስ ውዱ የማድረግ ስርዓት المسح على الخفين ثابت في سنة النبي عليه الصلاة والسلام وفي الإجماع كذلك ካልሲው ስፖርት አለው። ከቁርጭምጭሚት በታች መሆን የለበትም ወይ ቁርጭምጭሚት ድረስ ወይ ከዚያ በላይ ቀዳዳ መሆን የለበትም እና ሙስሊም ኮፌን ህጉን ታውቀዋለህ አይደል? አዎ ከላይ የሚጠበሳ ይችላል።